በረከት ሱራፌል በሰራው ስራ የላከለት ፎቶ ከምኞት ጋር የተያዘ ነገር አለው በማለት ምኞትን በዛ ንዴት መጠጥ ቤት ሄዶ ሲጠጣ አምሽቶ በስካር ይመጣል። የሰካረው በረከት ቤቱ ሲገባ እንዲሁ ያላሰቡት ነገር ነበር ያዩት። በር ሲከፈት ወንድሜ መጣ ብላ ዙፋንም ደንግጣ ዘወር ስትል ወንድሟ ግን ሰክሮ ወደዛና ወደዚህ እየተምታታ ነበር። በረከት የሰከረበት ምክንያት ምኞትን አምኜ ቤቴን ሽጬ አሳክማታለሁ፣ አድናታለሁ፣ የወደፊት የልጆች ሚስት ትሆናለች ስል እንዴት በዚህ ሰውዬ እንዴት ትቀይረኛለች በማለት ነበረ። ምኞት ግን የእውነቱን ከሱ ጋር ፈልገው ወዳው ሳይሆን ሊስማት ሲል እሷን በካልቾን እየመታችውን ፎቶ ቆርጦ ነበረ። ለበረከት የተላከለት ፎቶ ግን ልክ ሊስማት ያለውን ፎቶ ነበር ቆርጠው እየላኩለት። እናም እስከምታስረዳው ድረስም ቁሞ መጠበቅ አልቻለም ነበር። በረከት ይህን ሁሉ ነገር አሳልፌ እኔ ኤልሳን እንኳን ሳልረዳት ቀርቼ በእኔ ምክንያት ኤልሳ ከቤተሰቦቿ ተለይታ ጠፍታለችና እና ታዲያ ይሄ ሁሉ የኔ ኃጢአት አይደለም። እንዴት ድጋሚ አሁንስ እንዴት እንደዚህ ይፈተናለው? እንዴት እንደዚህ ሊሆን ይችላለው? በማለት ግራ የተጋባው የኤልሳ እናት ከሱራፌል ጋር አሁን ላይ የመስራት አላማቸውን ቀጥለዋል። በእነሱ ምክንያት ልጄ እንደጠፋች የማውቀው በእነሱ ምክንያት ስለሆነ ስለዚህ ልጄን ያጠፏትን ሰዎች ደግሞ የእነሱን ሕይወት መበጥበጥ ፈልጋለሁ በማለት ከሱራፌል ጋር አብረው እየሰሩ ነው። ሱራፌልና የኤልሳ እናት እየሰሩ ያሉት ኤልሳን ለማምጣት ሂዳ የነበረችዋ እናት ግን አሁን ላይ ሱራፌል ደውሎላት ስራ መስራት አለብን ሲላት ልጇን ፍለጋውን አቁማ ነበር እየሮጠች የመጣችው። እንደመጣችም ተገናኝተው ሲያወሩ ቆይ አንቺ ሴትዮ ግን ምን እያደረግሽ ነው? ስለ በረከትና ስለ ምኞት ምን እያደረግሽ ነው ሲላት በረከትና ምኞት በእኔ የተነሳ ሁለቱም ተጣልተዋል ብሏት ነበረ። እሷ ግን ነገሮችን አጣራለሁ በማለት ተነስታ ወደ እነ በረከት ቤት ትመጣለች። ድንገት በረከት ቤት ስትመጣ ከስካር በኋላ ይቅርታ አድርጎላት በረከትም ከምኞት ጋር ሰላም ፈጥረው ነበር። እናም ሁለቱ ቁጭ ብለው ጧት ቁርሳቸውን ለመብላት ተዘጋጅተው በልሻ አሁን ይቅርታ ካደረክልኝማ ቁርስህን እኔ ነኝ የማጎርስህ በማለት ቁጭ ብላ ልክ ልታጎርሰው ደስ ብሎት እሱም ይቅርታ አድርጎላት ስለነበረ ከዚህ በኋላ ግን ምኞት በዚህ ሰው እየመጠርጠር አልነበረብኝም። አየህ በረከት እኔ እውነታውን ልንገርህ አይደለ ልክ ሊስመኝ ሲል እኔ በጥፊ መትቸዋለሁኝ። ግን እርግጥ ፎቶ ይመስላል ትክክል ነህ እኮ እኔም ባንተ ቦታ ብሆን ይሄን አደርጋለሁ። ግን ደግሞ ቶሎ መወሰን ዋጋ ያስከፍላል። ለዛ ብዬ ነው። ከዚህ በኋላ ግን እነዚህ ሰዎች የሚያደርጉትን ነገር ባንከታተል መልካም ነው። የእነሱን ሳይሆን እውነታውን ነገር አውቀን ብንዋዝ ጥሩ ነው ስትለው ልክ ነሽ። እኔም እሱን አምኜ አንቺ ላይ መናደዴ እርግጥ እኔ ነኝ ጥፋተኛ፣ መስከር አልነበረብኝም። ደግሞ እኮ እየሰከርኩትኝ ያለፈውን ህይወት ለመርሳት ፈልጌ እንጂ የእውነት ባንቺ ተናድጄ አይደለም። እያንዳንዷ ነገር መጣችብኝ። ከዚህ በፊት ብርቱካን በእኔ ላይ ምን ታደርግብኝ እንደነበረ ያንን ነገር እያሰብኩ ግራ ተጋባውኝና ያ ነው እንደዚህ ሊያደርገኝ የቻለው። በቃ አሁን እርሳውና ሌላ አዲስ ታሪክ እንጀምራለን በማለት ታሳምናለች። እሱም እሺ ብሎ ተስማምተው እያለ ልክ ምግቡን ሊጎርስ እየተዘጋጀ በነበረበት ሰዓት የሳሎናቸው በር ይከፈታል። ሲከፈት ሳታንኳኳ ነበረ። በሩንም ከፍታ የገባችው የኤልሳ እናት ነበረች። ልክ ተጣልተዋል ተብላ ለማየት የመጣችዋ ሴት ሁለቱ ባልና ሚስቶች ግን በፍቅር ሊጎራረሱ ሲሉ ትደርሳለች። እናም ካጠገባቸው ሰላምም ሳትላቸው ከደረሰች በኋላ ነበር ሰላም ያለቻቸው። ቆይ ምንድን ነው ችግር አለ? በሰላም ነው ወይ የመጣሽው የሚል ጥያቄ ነበር። አይ ሰላም ነው ደህና ነኝ። ያው ምኞት ታማለች ሲባል ምኞትን ለመጠየቅ ነው የመጣሁትኝ። ምን ነው እንብላ ቁርስ ስትላት ምኞትም አይ ቁርስ እንኳን አልበላም ውሃ ብታመጭልኝ ስትላት ምኞትም የእውነት ውሃ የጠማት መስሏት ውሃውን ለማምጣት ወደ ኪችን ትሄዳለች። በዛን ሰዓት ነበር በረከትም አይውልሽ እኔ አንቺ የዶክተር ሚስት ነሽ፣ ማስቀየም አልፈልግም። ግን ደግሞ እየመጣሽው የእውነት ምኞትን ልጠይቂ ሳይሆን እየመጣሽበትን አላማ በደንብ ጠንቅቄ አውቃለሁኝ። እያንዳንዷ ሂደትሽን እከታተልሻለሁ፣ እያየሁሽ ነው። የነበርሽበትን ቦታም ጠንቅቄ አውቃለሁ። ማን ጋር እንደነበርሽ ደግሞ እመኝኝ፣ በቅርቡ ይዝሻለሁ ድጋሚ። አሁንም ቢሆን ከዛ ሱራፌል ከሚባል ሰው ጋራ ግን ብትሸሺና ብቻሽን ብትሆኝ መልካም ነው። አብራችሁ እንደምትሰሩ ደርሼባችኋለሁ፣ አይቻችኋለሁ ሲላት ትደነግጣለች።
አንተ ቆይ ምን ሆነ ነው ግን እንደዚህ የምትለኝ? እኔ እውነቴን ነው ልጠይቃችሁ ነው የመጣሁት እንጂ በፍጹም እንደዚህ አይነት ነገር አይደለም። በፍጹም ያንቺ መጠየቅ ይህ አይደለም። አሁን ቤት የለቀሽ ውጭ ሲላት፣ ቆይ አንተ ምን እያልክ ነው እንደዚህ የምትናገረኝ ስትለው፣ አዎ ቤት የለቀሽ ውጭልኝ በማለት ይናገራታል። በዛን መሀል ምኞት ውሃውን ይዛ ስትመጣ፣ በሉሽ ለማንኛውም አዎ ሂጂ በይ በቃ። ቆይ ምን ሆናችኋል ስትል ምኞትም ደንግጣ ስለነበረ፣ አይ ምንም አልሆንም መሄድ ስላለባት እንድትሄድ ነው። አዎ ልሄድ ነው ምኞት አመሰግናለሁ ብላ እሷም ተነስታ በንዴት ወጥታ ትሄዳለች። ምኞቴ ምንም አልተፈጠረም እንዳትናደጂ በማለት ውሃውን ተቀብሎ እሱ ከጠጣም በኋላ እሷም ተነስታ እዛው ሱራፌልን ደውላለት እንገናኝ ካለችው በኋላ ከተገናኙ በኋላ አንተን ከፍ ሁለቱ ባልና ሚስት ተጣልተዋል አላልከኝም? እኔ ግን ሴት እየተጎራረሱ ነው ያገኘኋቸው። ከርፋፋ ባላገር ነገር ነክ እንዴት እንደዚህ ትናገራለህ? በማለት በፍጹም እንደተጣሉ ነው የማውቀው፣ ግን እንዴት እንደዚህ ሊሆን ይችላል ሲላት፣ እሱንማ እንግዲህ አንተ ያልከኝን አላምንም ብዬ እቤታቸው ሄጄ ነው ያየሁትኝ በማለት ትነግሯለች። ከዚህ በኋላ ስንገናኝ በጥንቃቄ መሆን አለበት። እኔ እናንተም እንደምንገናኝና አብረን እንደምንሰራ ደርሶብናል። ማነገረው እንዴት አየን እሱን አላቅም፣ እንዴት እንዳየንና የት እንደደረሰብንም አላቅም በማለት አንተ ከርፋፋነ ስትለው፣ አይ እንግዲህ ሴትዮ እንድትናገርኝ አይደለም ብሎ ተነስቶ ሊሄድ ሲል እሷም ቁጭ በል እኔ ሳልታ